ባንላገባ ነው ልታጣ ማለት ለምን አላጣም? ሌላ እናጋባት ያጋባት በቃ እንደፈለጉ ያርጓት። ልጃቸው ናት ያጋባት። እኔ ልበር ታዲያ እኔ ሌላ ሰው ሲያገባት ልጅ እኔ ዝም ልበል? ራሳራቂስ የለም ወይ ሃይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላት። እዚህ ጋር ልጁ መጥቶ ስለሚወዳት ነው ላገባት ነው ያለ። እኔ ግን እሷን ወዳታለሁ በቃ አለቀ። ልጁ ደግሞ የራሴ ነው። እንዴት ናችሁ ቤተሰቦች? ዛሬ የምረኝ በጣም ተናድጄ በጣም በቃ ስሜታዊ ሆኜ ነው የመጣሁት። ማለት ትናንትና እንግዲህ እንዳያችሁት ነው የተፈጠረው ነገር እንኳን ለኔ አይደለም ለእናንተም በጣም ከባድ ነው። ምክንያቱም በመካከላችን ችግር ቢፈጠርም እንኳን እኔና መሲ ማለት አሁን ላይ ያለው ነገር ሊለያየን አይችልም። ማለትም የሰው ልጅ በእርግጥ ወልዶ ሊለያይ ይችላል። ነገር ግን እኛ ደግሞ ካሳለፍነው በፍቅራችን ካሳለፍነው ፈተና መስዋዕት ብዙ ነገሮች ብቻ አሉና እንደዚህ እንደቀላል የሚታለፍ ጉዳይ አይደለም። ማለት እኔ እዚህ ጋር ምን እየሆነ እንደሆነም አልገባኝ ብሏል። የምር ማለት መሲ ድሮ የሚወዳት ሰው እንዳለ አውርታኛ አታውቅም ነበረ። ግን አሁን አክስትየዋ እንደሰማችኋት ነው ሌላ ሰው አለ ልጁንም ቢሆን አምኖ ተቀብሎ ያገባሽ ይፈልጋል ምናምን ነገር አለች። እኔ ስሰማ ትናንት አይታችኋል። በጣም አሁን ድረስ ራሱ ራሴን አለቀቀኝም። የምሬን ነው የምነግራችሁ። በቃ በጣም ተናድጃለሁ በጣም ማለት ነው። ምክንያቱም እኔና መሲ እንደዚህ እንደቀላል አይደል ማለት እዚህ እንቅልፍ ይሁን ምን ይሁን አላቅም ብቻ የሆነ ነገር እየተሰማኝ ነው ቤተሰቦች። በቃ የማላውቀው ስሜት ማለት ነው። ምናልባት የኔን ጸባይ ላታውቁት ትችላላችሁ ማለት እናንተ የምታውቁት በቃ ሁሌ የሆነ ነገር እንትን እያልና ዛሬ ግን በቃ የማይሆን ነገር ውስጥ ነው የገባሁትና እኔ እዚህ ጋር መሲን እንደቀላል ማጣት አልፈልግም። ማለትም ብዙ መስዋዕትነት ከፍለናል ቤተሰቦች ከሀገር ወደ ሀገር ብዙ ነገሮች። እኔ ይሄንን ነገር እናንተ ታውቃላችሁ። ስለዚህ ዛሬ ገና መጥቶ ልጁ ላገባት ነው ስላለ እኔ አልሰማውም፣ ላስቀይመው ሁላ እችላለሁ። የምሬን ነው የምነግራችሁ። በዛም ዞር በዚህ እኔ የምፈልገው በዚህ ሰዓት የኔን ቤተሰብ ጋር ያለውን ሰላም መሆን ብቻ ነው። ምክንያቱም የኛ ሰላም ከሆነ ሌላው ነገር ቀስ ብሎ መስተካከል ስለሚችል ማለት ነው። ስለዚህ መሲ ትናንትና ያን ነገር ነግራኛለች። እኔ አክስትየዋ ጋርም ትቻት የወጣሁት ደግሞ እንዳያችሁ ነው። ከቤተሰብ ውጭ መሆን አልፈልግም በቃ ማለት ያለኝ አማራጭ እሱም ስለሆነ ነውና ቤተሰቦች ማርያምን ነው የምላችሁ። በቃ የሆነ ራስ ምታት ምናምን በቃ እንዳለ የምር ድርብርብ ብሎብኛልና ደስተኛ አይደለሁም። በጣም ደብሮኛል፣ ያስፋሽከኛል ሁላ በጣም ድብር ውስጥ ገብቻለሁና እንዳልኳችሁ እኔ የመሲን አክስት ሳላከብራት ቀርቼ ሳይሆን በቃ ያለኝ አማራጭ ያ ብቻ ስለነበረ ማለት ከቤተሰቦች መሆን እችላለሁ። ቤተሰቦች አልችልም። እናንተ መሆን ትችላላችሁ። ከቤተሰቦች አትችሉም። ምክንያቱም አሁን አንዳንድ ሰው ምን ያደርጋል መሰላችሁ ማለት ኧረ በመድኃኒዓለም ኧረ ምንድን ነው የሆንኩት ቤተሰብ ኧረ ማርያምን ምንድን ነው በፈጣሪ ስም። አሁን አንዳንድ ሰው ለምሳሌ ወጣት የሆኑ ምናምን ነገር ከእናቱ ጋር ወይ ከቤተሰብ ጋር ተጣልቶ ምናምን ይወጣል። ጓደኞቹ ጋር ምናምን ተዝናንቶ ይመለሳል። ተመልሶ ቤቱን የሚገባ ገብቷችሁ በኋላ። ስለዚህ እኔም ዛሬ ቤተሰብ ጋር ተጣልቼ መሲ ጋር ብሆን ነገ የሆነ ነገር ቢደርስብኝ ቤተሰብ ካልሆነ ባዳ አይደርስልኝም ማለት ነው። ስለዚህ ይሄ ነገርም ስላለ ያንን ነገር ስላሰብኩኝ ነው እኔ መጥቼ አያቴ አክስቴንም ሳናግራት የነበረ አክስቴንም እንደዚህ ስላት የነበረና አሁን ያልኳችሁ ይሄንን ነገር እኛ ሰላም ፈጥረን ሽማግሌ ልከን መሲን የኔ ማድረግ ይችላል ማለት ነው። ስለዚህ አክስቴ ቤት ዛሬ እንሄዳለን። አክስቴን ዛሬ እነግራታለሁ፣ የሚሰማኝን ስሜት አውጥቼ እነግራታለሁ። ምክንያቱም እኔ አሁን እየጀማመረኝ ላብድ ነው። የምሬን ነው የምነግራችሁ። በቃ ይሄው ደም ስሬ ራሱ ምናልባት አይታያችሁ ከሆነ ግትርትር ብሏል። በቃ የምሬን ነው የማይሆን ስሜት ይሰማኝ። ስለዚህ እኔ አሁን ነገ ዛሬ ማለት አልፈልግም። እሄዳለሁ ዛሬውኑ ማለት ነው። ዛሬውኑ አክስቴ ጋር እሄዳለሁ። ያለውን ነገር በደንብ አስረዳታለሁ። በቃ እኔ ማበድ አልፈልግም። ገባችሁ? እኔ የምወዳት ልጅ ሌላ ሰው እንዲያገባት አልፈልግም በጭራሽ ማለት ነው። በጭራሽ እንዴ! ሲቀጥል ደግሞ ልጁ ዛሬ መጥቶ ያገባት ነው ስላለ እኔ አይ ብዬ መተው አልችልም። እሱ የሰው ልጅ እንደሆነ እያወቅን ላገባት ነው ካለ እኔ መሲ ከኔ ጋር ሆና ብቻ ተውት። ወደ ኋላ መመለስ አልፈልግም። ወደ ኋላ ተመልሼ መጸጸትም አልፈልግም። ግን እኔ መሲን ሌላ ሰው ሲያገባት ማየት አልፈልግም። በቃ የኔ ባህሪ ይሄን ማለት ሰሞኑ በተፈጠረው ነገር ምናምን ሊሆን ይችላል እኮ ግን በጭራሽ አይሆንም።
መሲን ሌላ ሰው ሲያገባት ደጋግሜ ልንገራችሁ ማየት አልፈልግም። እዚህ ጋር ልጁንም ቢሆን እኔ ማግኘት አልፈልግም ልጁ። ምክንያቱም ማይሆን ነገር ይፈጠራል፣ አስቀይመዋለሁ። በህይወቴ ከባድ ውሳኔ ለመወሰን ወስኜም አላውቅም። አሁን ግን ወስኛለሁ። አክስቴንም ቢሆን ዝም ብዬ አላናግራት። በቃ ማስተካከል ያለብን ነገር እናስተካክላታለሁ። አይ ምናምን የምትል ከሆነ እኔ ልክ ነው የምነግራት። ገና ለገና አክስቴ ናት ብዬ እዚህ ጋር እኔ እሷ ከጎኔ ስለነበረች በብዙ ነገር ስለምትደግፈኝ ነው እኔ እስካሁን ዝም ያልኩት። እንደዚህ ሲሆን በቃ ብዙ ነገር ስትናገር ዝም ያልኩት ለዛ ነው። እሷ እንዲከፋት አልፈልግም፣ ግን ህይወቱ የኔ ነው። ገባችሁ? መሲን አጥቼ ምን ያህል እንደምጎዳ ማውቀው እኔ ራሴ ነኝ። ስለዚህ ዛሬም አክስቴ ጋር እንሄዳለን፣ ያለውን ነገር በደንብ እነግራታለሁ። ምንም አይነት ማስተባበያ ነገር የለም። ሽማግሌ እንላክ፣ ሌላ ሰው ሊያገባት ነው። ስለዚህ እኛ ቀድመን ሽማግሌ እንላክታታለን። አይሆንም የምትል ከሆነ ይሆናል። ብቻ እንደሚሆን ዛሬ የሚሆን ያለበትን ነገር አድርጋለሁ። እኔ የምሬን ነው የምነግራችሁ። በጣም እየተሰማኝ ነው። ያኔ እኔ ጋር ጉዳት ሲያደርስብኝ ልጅ ወንድሜ ጋር ጉዳት ሲያደርስ ብቻ በዙሪያ ባሉ ሰዎች ላይ የማይሆን ነገሮችን ሲያደርግ እኔ ምን አልኩኝ? ምንም አላልኩ። ግን አሁን መሲ ላገባት ነው ብሎ እኔ ቀድሜ ሽማግሌ ልካለሁ የሆነ ነገር አድርጋለሁ ቢል ልጁን አልፋተው እንጋደላለን ሁላ ማለት ነው። ገብቷችኋል አይደለም? ስለዚህ እኔ አሁን እንዳልኳችሁ አክስቴ ቤት እንሂድና ያለውን ነገር ምናልባት አክስቴ ትንሽ በስራ ቢዚ ስለምትሆንም የቤት ውስጥ ስራም አለ ምናምን ነገር ያው ልጆችም አሉ ምናምን ነገርና ትንሽ ቢዚ ስለምትሆን ቪዲዮ ላታየው ትችላለች። ካየችው እሰየው፣ ስነግራት በደንብ ትረዳኛለች። ካላየችው ደግሞ በደንብ እነግራታለሁ እንጂ ማለት ነው። በጭራሽ ሌላ ሰው እኔ ያለው መሲ ሌላ ሰው ሊያገባት እንዴ? ምን አይነት ቀልድ ነው? እኔ እኮ የለም በወግ በማህረጉ ባህላችንም አይደለም። አንድ ሰው ነፍሰ ጡር ከሆነ ያን ቀድሞ ማግባት ያለበት እኔ ከሆንኩኝ ያው የኔ ልጅ ስለሆነ ገብታችኋል። እዚህ ግን ሌላ ሰው ድሮኔ ወዳት ነበር። ምን አይነት ባህል ነው? ብዙ ነገር ማለት አልፈልግም። ለማንኛውም ቀጥታ ወደ አክስቴ እንሂድና ያለውን ነገር በደንብ እናወራለን። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት እና ቤተሰቦች ያው መቼም የአክስቴን ቤት ታውቁታላችሁ ደርሰናልና በእርግጥ እኔ እስከዚህ ድረስ የማደርገው ምንድነው በጣም መንገዱ ሩቅ ስለሆነ እንደይሰለቻችሁ ነውና ለማንኛውም እንሂድና ያለውን ነገር በደንብ ዛሬ የምር ላወራት ወስኛለሁ ማለት ነው። ና ግባ። ሰላም ነው ዴዲ፣ እንዴት ነሽ? ሰላም ነው አለን። ሰላም ነው አለን። ሰላም ነው ሰላም ነው። እንዴት ነህ? ጠፋህ አይደል? ጠፋ። እንዴት ነሽ? ሁሉ ሰላም? አረ ወጥ እንዳያረጅ ይሰሩታል ነው ታችክ። ሰላም ነው አለን። ሰላም ነው ሁሉ ሰላም። ደህና ነህ አንተ? ይመስገን። ምንም ስራ ያው ከሞላ ጎደል ምንም አይልም። አሪፍ ነው። ጠፋ በጣም ነው ያው ነገሮችን ለማስተካከል ምናምን ብቻ አንዳንዱን ነገር ስል ያው አልተስተካከለም እና እኔማ የሆነ ማለት አንዳንድ ነገሮች አሉ እነሱን እንድናወራበት ስለፈለኩኝ ነው የመጣው። ማለት ምን አዲስ ነገር አለ? ምን አልባት ማለት ሰሞኑን አላየሽም ቪዲዮ? አይቻልም ማለት ካየሽ ምን ጉዳይ ነው? አይ እኮ ሌላ መስሎኝ ነው። ያው ኢኮኖሚ ሰምቻለሁ አይደለም እቴቴ። ያው እኔ እኮ ትልቅ ጉዳይ እኮ ነው ማለት ቀለል አድርገሽ እንዴት እንዳየሽው አላውቅም። እኔ ቀለል አድርጌው አይደለም ማለት ግን የሚፈጠር አዲስ ነገር ስለሌለ ምን አዲስ ነገር ሊኖር ይችላል ብዬ ነው ማለት አንቺ የምታውቂው ምናልባት ከመሲ አክስት ጋር ያለውን ጉዳይ ምናምን ሊሆን ይችላል። መሲ ብዙ ነገሮች ነግራኛለች ማለት ያው ማለት የእሷ አክስት እኛ እንደማንፈልጋት መሲ ነው እንደዚህ አይነት ነገር ነው ያወራችሁ። ግን እንደዛ አይደለም ያለውን ነገር ታውቂያለሽ ምናምን ነገር ማለት መሲም ግልጽ አድርጋ አልነገረቻትም መሰለኝ ስላለው ባቡ ብቻ ባቡ በኩል የተፈጠረውን ነገር ምናምን አልነገረቻትም። ጥሩ እንትን ብቻ ነው የተናገረች እንጂ አይቻለሁ ብቻ አሁን ምንድነው ይሄንን ነገሮችን ለማስተካከል የግድ አንቺም እንዳልኩሽ ከኔ የተሻለ በህይወትሽ ብዙ ነገር ስላሳለሽ ብዙ ነገር ታውቂያለሽና ያለውን ነገር ምን ማድረግ ይሻላል? እኔ ሳይሰለችኝ ዛሬም የመጣሁት ማለት እኔ ደስ በረከት በምን መልኩ ነው የምናስተካክለው?
ማለት አሁን እንዴት አድርገን ሰላም ፈጥረን ሽማግሌ እንላክ የሚለውን ነገር ማለት ከጎኔ ትሆኛለሽ ብዬ አሰብኩኝ። አንቺን ነበረ እንኳን አልተዋጠልኝም። እኔ ሽማግሌ ይላክ ምናምን የሚለው ነገር ስላልተዋጠልኝ አሁንም ቢሆን ሐሳቤን አልቀየርም። አሁን እኮ ምን መሰለሽ እዚህ ጋር አሁን እኔ የምር ይሄን ነገር ማውራት አልፈለኩም ነበር፣ ግን በቃ እዚህ ጋር ደግሞ ምንድነው የመሻክስ ያለችው ሌላ ልጅ አለ መሲን የሚወዳት ማለት ነው እና እሱ ሊያገባት እንደሆነ ምክንያቱም እኔ ስለምወዳት ከዚህ ጋር የሷ ነፍሰ ጡር መሆን አለመሆን ለኔ ግድ አይሰጠኝም። መሲን ይወዳት ነበረ፣ ግን ከእሱ ጋር ግንኙነት ስለነበራትኝ የኔ አትሆንም ብዬ ስላሰብኩ ምንም ማድረግ አልቻልኩም ነበር። እሱ ካልፈለጋት ግን እኔ አገባታለሁ ነገር ነው አሁን እኔ የሰማሁት ነገር። አይ ስለዚህ አሪፍ ጥሩ። እንዴት ጥሩ ማለት? ጥሩ ደስ ይላል አይደለም? እቴትዬ ምን ነው ደስ የሚለው? አይ በቃ የሚያጋባት ከተገኘ ጥሩ። ስለዚህ አሁንም አንተ ማየት አቅቶ ማስተዋል አቅቶ ነው እንጂ አይደለም እቴትዬ ማለት ለምን ነው የዚህ ሰውዬ ልጅ ሊሆን ይችላል ማለት እንዴ? ለምን ነው የሆነ ነገር የምትወሪ? እንዴት ብሎ ነው ታዲያ? ነፍሰ ጡር ይወዳት ነበር እኮ ነው አይደለም? ይወዳት ነበር። አትሳሳት በረከት አትሳሳት። አሁን አንተ በቃ ዝም ብለህ በፍቅር ታውረህ ማይሆን ውሳኔ ስትወስን ዝም ብያለሁ በቃ። ስለዚህ ያስረገዛት ልጅ ይሄ ነበር ማለት ነው። መጣ በቃ አለቀ። ድራማ ለምንድን ነው እንደዛ የምትወሪ? አይ እኔ ሻልም ጭራሽ እንደዚህ አይነት ነገር ተፈጥሮ እኔ ሻል ከመሲ ጋር ምንም አይነት ግንኙነት የላቸውም እኮ ይወዳት ነበር። ግንኙነት ባይኖራቸው ነው ከመሬት ተነስቶ መጥቶ ላግባት በቃ ማለት ስለሚወዳት ተደርጎ የማይታወቅም አይደለም። እቴትዬ አታውቂ ነፍሰ ጡር አይደለም ልጅ ያላትን ሰው ያገባል እኮ አይደለም። ታውቂያለሽ እቴትዬ አውቀሽ ነው አላስተውል አላይ ብለህ ነው እንጂ ነገሮች ይኸው እየተስተካከሉ ግልጽ እየሆኑ በራሳቸው ጊዜ መጡልህ በቃ። መጀመሪያም የተጠራጠርከው ነገር አንተ ትክክል ነበረ። ይኸው እየተስተካከሉ መጡልህ። ስለዚህ አሁን የልጇን አባት አገኘች ማለት ነው። እሱ አይደለም እኮ አቡ ሲለው የነበረው ደግሞ ያ አይደለም። እኔ ያ ልጅ ሲጀመር ማለት እዚህ ያለ ራሱ አይመስለኝም። ግንኙነት የላቸውም። እንደሌላቸው እኮ መሲ ጋር በደንብ አረጋግጫለሁ። ጭራሽ ተገናኝተው አያውቁም። ለምሳሌ አሁን ድሮ እርግጠኛ ነኝ የሆነ ክላስ ትማሪ ምናምን ተወቂሶ ምናምን አለ አይደል? ልክ እንደዛ ነው እሱም ለመሲ የሆነ ቦታ የነበረው። ስለዚህ አሁን አንቺ እዚህ ጋር ማለት እኔ እንደዚህ አይነት ነገር ውስጥ እሺ ብዬ ፈቅጄ አስገብቼ በኋላ የማይሆን ነገር ሲሆን ማየት አልፈልግም። ወደድክም ጠላ እና ምንድነው መፍትሄው? ምንም መፍትሄ አይደለም። በቃ ታጋለህ ማለት አንተ በቃ ቢጤን ፈልግ ተዋትና በቃ አንተ ምን ሆነ እንደዚህ ያደረገ ምን ስትል ነው የነበረ? በቃ አሁን ተዋት በቃ። ያኔ እኮ አይደለም እቴትዬ ነገሮችን ስላላስተዋልኩ ነው። አሁን ግን አስተዋውያለሁ። አይደለም አንቺ ምንድነው የምትፈልጊው? እኔ እንዳልኩ የምትፈልጊው እንደውም እያስተዋልክ አይደለም። በጭፍን እየወሰንክ ነው እንጂ እያስተዋልክ አይደለም። አይደለም ቆይ ምን ማድረግ አለብን? በቃ እሷን ትታ በቃ አንተ ስራ እስኪበቃት እንዴ አይደለም እቴትዬ እዚህ ጋር እኮ ማሰብ ያለብሽ ያ ልጅ እየወደዳት ገባሽ? እሱ ስለሚወዳት ብቻ ዛሬ ነፍሰ ጡር እንደሆነች አምኖ ላገባት ነው እንዴ? እኔ የምሬ ነው ማለት አሁን ራሴ እንደ ጥፋተኛ እያየሁ ነው። ምክንያቱም እኔ መጠራጠር ልክ አልነበረም። ምክንያቱም ከኔ ጋር ሆና ልጁ የኔ አይደለም ብዬ መጠራጠር ልክ አለመሆኑን ምን ማረጋገጫ አገኘ? አሁን ለምን አንተን እኛ እንደመጋፈጥ መጣው ቤተሰቦቿስ እንዴት ለሌላ እንዳርሽ ይሏታል? አንተ ትንሽ አታስብ አይደለም? አሁን እሺ ቆይ ምንድነው የሚሻለው? እሺ እቴትዬ ምንም አይፈልም። በቃ አንተ ማርፈ ስራን ስራ ማለት እሷም አርፋ እዛ ካስረገዛት ጋር አይደለም እቴትዬ። እኔ ህይወቴን እንድትወስኝ ቦታ ስለሰጠሁሽ ነው አይደል ያለም ትናገሪ። እሺ አይደለም ምን ማድረግ ነው የሚሻለን? እሺ አሁን ምንም ማድረግ አይሻልህም። እሷን ትተህ አርፈ ስራህም ማለት እሷን መተው አልችልም። ለምንድን ነው እሷን ተዋት የምትይኝ እንዴ? እሷን እኔ መተው አልችልም እንዴ? ምን ማለት ነው? ነገሩን አስተካክለው በቃ። ከዚህ በላይ ምን ይሁን በረከት? በቃ ነገሩን አስተካክለውና በቃ መሆን ያለበት ነገር እናድርግ። አስተካክለው የሰው ልጅ ልታሳድግ ማለት የራሴ ልጅ ነው። ለምን ነው የሰው ልጅ የምትዩ እንዴ? እዚህ ጋር ልጁ መጥቶ ስለሚወዳት ነው ላገባት ነው ያለ። እኔ ግን እሷን ወዳታለሁ በቃ አለቀ። ልጁ ደግሞ የራሴ ነው። ሲጀመር በረከት ከመሲ ጋር እኮ ምንም አይነት ግንኙነት የላቸውም። ገባሽ አይደለ? ስለሚወዳት ብቻ ነው። ስለዚህ እኔ ደግሞ እኔም ወዳት ልጅ ሌላ ሰው እንዲያገባት አልፈልግም። በቃ እኔም ሆነ ቤተሰቦች አይፈልጉም ማለት ለምን ተነጋግረናል። በቃ አይደለም መሲ የምትሆን ልጅ አይደለችም። በቃ ምን ማለት ነው መሲ የምትሆን መሲ ትሆናለች። ብዙ ነገር ሰማን እቴትዬ የምሬን ነው። እኔ ካንቺ አልጠብቅም። አንቺ ነገሩ ማስተካከል ይቻላል። ዛሬ መጥተሽ እንደዚህ ያየው ማይሆን ነገር ውስጥ እንድትገባ አልፈቅድልህም ማለት ለምንድን ነው የማትፈቅጂው? እዚህ ጋር ነገሩ ለምን አናስተካክለውም? አታገባት ምን ማለት ነው? እንዳደረገችን ያላቃ ምንም አላደረገችኝም። ምክንያቱም መሲና እኔ በጣም በዚህ ፍቅር ብዙ መስዋዕትነት ከፍያለሁ። ስለዚህ ደግሞ ዛሬ ገና ከኋላ መጥቶ እወዳታለሁ ስላለ እኔ ማጣት አልፈልግም እሷን
ገበሻ ድረስ ነው እዚህ ጋር ካልፈልግ ከኛ አርቃ ማለት ለምንድን ነው? እኔ እኮ አላውቃችሁም ብለህ የራስህን መወሰን ትችላለህ ብያለሁ እኮ በቃ እኔ እኮ ስሬን ትቼ የመጣሁኝ እኮ ቤት ድረስ አንቺንም ያስቸገርኩሽ እኮ እንድናወራበት ነው ስለ ጉዳዩ። እንዴ ምን ማለት ነው? አታገባትም ምን ማለት ነው? በቃ አታገባት እና እኔ ልበር ታዲያ እኔ ሌላ ሰው ሲያገባት ልጅ እኔ ዝም ልበል? እኔሳ ማለት የራስህን ለምን ነው ማለት እንዴ ምን ማለት ነው? ኧረ በስመ አብ እንዴ እኔ የምሬን ነው እሺ እኔ እንደዚህ ማለት አልፈልግም፣ ግን ከናንተ ትእዛዝ ላልመውጣት እኔ እኮ ህይወቴን አንቺ እንድትወስኝልኝ የፈለኩት ስለማከብርሽ ነው። አክብሬሽ ነው ዛሬም የመጣሁኝ እንጂ እኔ መሲ በተናገረችው ነገር አብጃለሁ። በቃ እንደዚህ ማሳየት አልቻልክም። ብዙ ነገሮች የልጅ አባት እንዳልሆንክ እያሳየህ ነው፣ ግን ማስተዋል አልቻልክም። እኔ ደግሞ ማይሆን ነገር ውስጥ ገባ ዝም ብያለሁማ ማለት እኔ እሷን ልጣት እና እኔ መሲ አትችል ማንን ላገባ ነው ልታጣ ማለት? አዎ ለምን አላጣም እንዴ? እኔ መሲን በጣም ነው የምወዳት። ከሷ ተለይቼ መኖር አልችልም። በቃ አለቀ። ከዚህ በኋላ አንቺ ማስተካከል የምትችይውን አስተካክል። እኔ የራሴን ውሳኔ ምንም ማስተካከል አልችልም። ባለፈውም ነግሬሃለሁ። በቃ ባለፈው አመጣህ እሷን የማይሆን ነገር አስብለኸኛል። ነግሬሃለሁ። ከዚህ በኋላ ሌላ አዲስ ውሳኔ አልወስንም። በቃ ውሳኔ አንድና አንድ ነው አቋሚ። በቃ እሺ እኔ ታዲያ ምን ማድረግ አለብኝ? ምንም ማድረግ ስራህን ስራ። በቃ እግዚአብሔር ስራዬን እኔ አይደለም አሁንም ደጋግሜ ልንገርሽ፣ እኔ መሲ ምን አይነት መሲን ሲያገባት ሌላ ሰው ማየት አልፈልግም። አብዳለሁ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት